አይኖቻችን በእረኛችን ላይ ሊሆኑ ይገባል። እረኛችን እሱ ባለ ጸጋ አምላክ ነው። ይዟችሁ በማዕበሉ ላይ ማን ጌታ ነው? ኢየሱስ ጌታ ነው። ምን እናያለን? ስተኛም ስነሳም እግዚአብሔር እረኛዬ ነው። ሃው እንዴት የሚለውን ነገር እግዚአብሔር አምላክ በሱ ውስጥ አልፎ ሲናገር የነበረውን በጣም ብዙ ነው ገጽ የጻፍኩት ሲናገርና በጣም መንፈስ ቅዱስ እያለፈ በጣም ያስተምረን ነበር። ካስተዋላችሁ ስንቶቻችሁ ተባርካችኋል? እውነት ሳምንት እግዚአብሔር በወንድማችን ውስጥ ሲያልፍ በነበረው ሰዓት በእውነት እግዚአብሔር አምላክ ጸጋውን ያብዛል። መውጣት ይሁንል፣ መለቀቅ ይሁንል። ይህ የተገለጠል መገለጥ በኢየሱስ ስም እያየለ እንዲሄድ ነው ጸልያለሁ። እየበረታ እንዲሄድ በኢየሱስም የእግዚአብሔር ክብር መገለጫ ሆነ ቀር እግዚአብሔር እረኛዬ ነው በሚለው መዝሙር 23 ላይ የተጻፈውን ቃል ከአንድ ጀምሮ እስከ መጨረሻው ድረስ በሚገርም ሁኔታ ይገልጠው ነበር። እግዚአብሔርን እረኝነት እግዚአብሔር እረኛዬ ነው። እንዴት ነው እግዚአብሔር እረኛዬ ሆነው? ዳዊት ይህንን ሲናገር እግዚአብሔር እረኛዬ ነው ሲል እረኛዬ ነው የሚለውን ቃል ራሱ ይገልጠው ነበር። ወንድማችን ክርስቶስ ኢየሱስ ምን አለ? ዮሐንስ ላይ ሄደን ስናነብ ዮሐንስ 10 ላይ እኔ ምንድነኛ አለ? የበጎች ምንድነኛ አለ? እረኛ ነኝ አለ። እዚህ ጋር ዳዊት ደግሞ ምን አለ? እግዚአብሔር ምኔ ነው አለ። ስለዚህ እረኛዬ የሚለው ቃል ራሱ የምን ጉዳይ ነው? የምርጫ ጉዳይ ነው ወገኖቼ። እግዚአብሔር ኢየሱስ እረኛ ነው፣ ግን እረኛዬ ብሎ የግል ማድረግ የኔና የናንተ ፋንታ ነው። እረኛዬ ከሆነ እንደተናገረው ምን አለ? የሚያሳጣኝ የለም አለ። ስለዚህ ሁሉ ነገር በዛ ውስጥ ተጠቅልሎ ነው ያለው። በሚገርም ሁኔታ መንፈስ ቅዱስ ይገልጠው ነበር የእግዚአብሔርን እረኝነት። እግዚአብሔር በእረኝነት ውስጥ ያለው የእግዚአብሔር ፕሮቪዥን በአጠቃላይ ሁሉ ነገር አለ። ሁሉ ነገር የተለቀቀበት ነው። ዛሬም እግዚአብሔር የግል ወይም የግል እረኛችን በየግል በነጠላ እኛ ራሳችን እኔና እናንተ እግዚአብሔርን እረኛ ስናደርገው እረኛዬ ነህ ካልነው ፕሮቪዥናችን ከየት እንደሆነ እረኛ ለበጎቹ የሚያስፈልገውን የማዘጋጀት ግዴታ አለበት። ፕሮቫይድ የማድረግ ግዴታ አለበት። ሳምንት በደንብ ገልጦታል ወንድማችን። ስንቶቻችን ነን እረኛችን ፍለጋ የምንሄደው? በምን ኒድ ይኖረናል አይደለ? ምን ፈልገው ነገሮች ይኖሩናል። በኑሯችን በህይወታችን የሚያጋጥሙን ነገሮች ይኖሩናል። ቀድመን የምንሄደው ወዴት ነው? በጎች እረኛቸውን ነው የሚያዩት። ምክንያቱም የሚደረግላቸው ነገር ሁሉ የሚመጣው ከረኛቸው ስለሆነ እኔና እናንተ ሁሉ ከተባለ የሚቀር ነገር የለም። ትንሽ የለም፣ ትልቅ የለም። ሁሉ ነገራችን በረኛችን ውስጥ የተጠቀለለ ከሆነ ኒዳችንን የምናየው ወይም ኒዳችንን እንዲሞላ የምንጠብቀው ማንን ነው? ወዴትስ ነው ቀድመን የምንሄደው? እኔ ራሴን አየው ነበር። የት ነው የምትሄጂው? አንድ ነገር ስትፈልጊ ሰው ጋር ነው? ሁኔታዎች ጋር ነው? አሁንማ ችግር የለም ጉግል አድርገን ነው ሁሉን ነገር አይደለም እናቀው ነው? ወይስ የኔ ቀድሞ ቀጥታው ግንኙነቴ ከረኛዬ ጋር ነው? በጣም ይገርመኝ ነበር በእረኝነት ውስጥ ያለው ስልጣን ሁሉ ያለበትን ስልጣን በቃ የሚገርም ነው። የእግዚአብሔርን ቃል እኔ አሁን ደግሜ ልናገረው ስለፈለኩ ሳይሆን በጣም ውስጤ ላይ ስለቀረልኝ በቃ ሰመራይዝ አድርጌ ላልፈው ስለፈለኩኝ ነውና እግዚአብሔር አምላክ በዚህ ውስጥ በጣም በኃይለኛው ሲናገር ስለነበረ ነው። ስለዚህ ፍጥረት ላይ ያለውን ቃል ሁሉ በሚገርም ሁኔታ ነው ሲገልጠው የነበረውና እውነተኛ እረኛ ክርስቶስ ኢየሱስ ራሱ ብቻ እንደሆነ ኢቭን በሳተበት ሰዓት አዳም ወዴት ነህ አለው። ከዛው ነው የጀመረው ሀ ብሎ አብሮት በነበረበት ሰዓት ወዴት ነህ? ምክንያቱም እግዚአብሔር ስለ አዳም ግድ ስለሚለው ወዴት ነህ? የት ነው ያለው? ከነበርንበት ቦታ አብረን ከምንገናኘው ግንኙነት ስፍራ ላይ አላገኘውም። የት ነህ? ግድ ስለሚለው
የሚገርመው ደግሞ ከዛ የባሰ የሚልቀው ደግሞ ምንድነው? አንድያ ልጁን እስከሚሰጠን ድረስ እንደዚሁ እረኝነቱን እስከዛ ድረስ ያበዛ እግዚአብሔር እስከዛ ድረስ ራሱን አሳልፎ እስከሚሰጥ ድረስ ያደረሰው የእግዚአብሔር የመልካም እረኝነቱ የኃጢአታችንን ስርየት ያገኘንበት የክርስቶስ ኢየሱስ ዋጋ የከፈለውን ዋጋ እግዚአብሔር አምላክ በዛ ውስጥ ይናገረናል። በጣም በሚገርም ሁኔታ የእግዚአብሔርን ሐሳብ ይገልጠው ነበርና በጣም ብዙ ስለቀረልኝ ሳልጠቅሰው አላልፍም ብዬ ነው። ስለ በትር ይናገር ነበር። ቁጥር 4 ላይ በትር የምን ነገር ነው አለ? በትር ምንድነው? ስልጣን ኦቶሪቲ ነው አለ። ስልጣን ወይም ኦቶሪቲስ በትርና ምርኩዝ ምንም እንኳን በማይመች ሁኔታ ውስጥ ብኖር ምንም እንኳን የከበበኝ ነገር ቢኖር ነገር ግን ምንም ባዶዬን ነው እንዴ ባዶአችንን ነው እንደ እግዚአብሔር የተወን አይደለም። ስልጣንን ሰጥቶናል። ደግሞስ ምርኩዝ የምን ምሳሌ ነው አለን? የመደገፊያ ማን ነው መደገፊያችን? እረኛችን ስልጣንን ሰጥቶ ምንደገፍበት ቃሉን ሰጥቶናል። ከቆምንበት የእግዚአብሔር ቃል ምንድነው ይላል ዕብራውያን 4:12 ላይ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ሁሉንም ዘልቆ እስከሚገባ የነፍስና የስጋን ስሜት ሁሉ የሚለይ ነው የሚለይ። ስለዚህ ምንድነው ይህ የእግዚአብሔር ቃል ለምናደርገው ወይም ለምንፈልገው ለጥያቄዎቻችን ሁሉ ምንድነው መልስ አለው። እኔና እናንተ እግዚአብሔር ከእያንዳንዳችን የሚፈልገው ደግሞ በቃሉ ላይ እንድንቆም ነው። እንታመነዋለን ወይ? እረኛችንን የዛን ያህል እንደገፈዋለን ወይ? በተሰጠን ስልጣን ላይስ ምን ያህል ተጠቃሚዎች ነን? ስለዚህ እግዚአብሔር በሱ ላይ እንድንደገፍ ደግሞ በተሰጠን ስልጣን እንድንጠቀም ይፈልጋል። ዛሬም ወደ እረኛችን ጥቂት የሚያሳይ ነገር እናገርና እጸልያለሁ። ሁለተኛ ሳሙኤል ላይ ሁለተኛ ነገሥት ላይ 2 ምዕራፍ 2 ላይ የምናውቀው ታሪክ ነው። የምናውቀው ታሪክ ነው። የኤልያስ ወደ ሰማይ መነጠቅን ነው የምናየው። በኢያሪኮም የነበሩ 5 ቁጥርን ጀምሬ ላንብበው። ከላይ ያው ሁሉም የነቢያት ልጆች የኤልያስን መወሰድ እንደገና ደግሞ ኤልሳ እንደዚህ ነው ያሉ ይነግሩት ስለነበረው ነው የሚናገረው። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎን አውቄያለሁ። ምን በሉ አላቸው? ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያውም ነፍስህ እላለሁ አልለይህም አለ። ሁለቱም ሄዱ። ከነቢያት ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚያም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ውሃውም ወዲና ወዲያ ተከፈለ። ሁለቱም ምን አሉ ይላል? በደረቅ ተሻገሩ ይላል። ከተሻገሩም በኋላ ኤልያስ ኤልሳዕን ከአንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ ምን ይሁን አለው? 2 እጥፍ ይሆን ዘንድ እለምንሃለሁ አለው። እዚህ ቦታ ላይ እንድናስተውል የምንፈልገው ምንድነው? ምንህን ያለው? ቅባትህ በእኔ ላይ ይሁን አለው። ምንህን ያለው? መንፈስህ። እዚህ ጋር በጣም ልዩነት አለው። ቅባትና መንፈስ ልዩነት አላቸውና መንፈስህ ብናለው በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። እርሱም ምናለው?
አስቸጋሪ ነገር ለምነሃል ነገር ግን ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል አለዚያ ግን አይሆንልህም አለ ሲሄዱም ያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ኤልሳዕም አይቶ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ ከዚያም ወዲህ አላየውም ልብሱንም ይዞ ከሁለት ተረተረው ከኤልሳዕም የወደቀው መጎናጸፊያ አነሳ ተመልሶም በዮርዳኖስ ዳር ቆመ ከኤልሳዕም የወደቀው መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ ውሃውንም በመታ ጊዜ ወዲያና ወዲህ ተከፈለ ኤልሳዕም ተሻገረ ከኢያሪኮም ወጥተው በአንጻሩ የነበሩ የነቢያት ልጆች ባዩት ጊዜ ምን አሉ የኤልያስ መንፈስ በኤልሳዕ ላይ አርፏል አሉ ሊገናኙትም ወጥተው በፊቱ ወደ ምድር ተደፉ እነዚህ ሰዎች ምን ይሉት የነበረ ነው ወየውልህ ጌታ ሊሄድ እኮ ነው እያሉ ሲያስፈራሩት የነበሩ ሰዎች ናቸው ወገኖቼ ዛሬ እግዚአብሔር እኔና እናንተን ምን ታያለሽ ይለናል ምን እናያለን አይኖቻችን ወዴት ናቸው አይኖቻችን ወዴት ናቸው ሳምንት አቦዬ እዚህ ስትናገር ፕሮግራም ስትመራ ስትናገር የነበረው ቃል ትዝ የሚላችሁ ከሆነ ይሄንን ቃል ስትናገር ነበር ጌታ እግዚአብሔር ምን አለው ኤርሚያስን ጠርቶ ኤርሚያስ 1 ላይ 11 ላይ ምን አለው ኤርሚያስ ምን ታያለህ ይለው ነበር ምን አያለው አለ የለውዝ በትር አያለው ኤርሚያስ የሚያይ የነበረው እግዚአብሔር የሚያየውን የነበረውን ነገር ነው የለውዝ በትር ምን ያደረገ ነው ወደ ኋላ እየወሰደው ነው የለውዝ በትር የምን ጉዳይ ነው የምርጫ ጉዳይ ነው ምን ሆነች አሮን በትር እነዛ ናዳብና አብድዩ በተከራከሩ ጊዜ እግዚአብሔር ሙሴን ከያንዳንዱ ትራይብ ምን አድርጋለው ሁሉም አንዳንድ በትር ይውሰድና ምን ይውሰድ ወደ ቅድስተ ቅዱሳኑ አድርገው ወደዛ አስገባው ስለዚህ ከዛስ በኋላ እኔ እመርጣለሁ አለ እግዚአብሔር መረጠና ምን አደረገ የአሮን በትር ምን ሆና ተገኘች አፍርታ ለውዝ በትር ሆና ለውዝ አፍርታ ተገኘች ስለዚህ ምን ሆነ እነዛ የተከራከሩት ሁሉ እግዚአብሔር በምርጫ እንጂ በብቃት እንደማይሰራ ሳያቸው ማለት ነው እንበቃለን ነው የነሱ ጥያቄ ነበረው እኛም እንችላለን ነው ነገር ግን የእግዚአብሔር ምርጫና የሰው መቻል የሚገናኙ ነገሮች አልነበሩም እነሱ የሚያዩ የነበሩት እግዚአብሔር የሚያየውን አልነበረም ስለዚህ እግዚአብሔር የምርጫ ጉዳይ ነው ምንድነው ያደረገው መረጡ የማን የአሮን ትራይብ የምን ትራይብ ነበረ የሌዊ ነው አይደለ ሌዊ ለምንድነው ለክህነት የተመረጠበት ምክንያት ሙሴ ከተራራው በወረደ ሰዓት ምን ያደርጉ ነበር እስራኤላውያን ጥጃ ሰርተው ምን ይሉ ነበር ይሰግዱ ይጨፍሩ ነበር ሙሴ ምን ጽላቱን ይዞ ሲወርድ ምንድነው ያገኘው እነሱ ለሌላ አምላክ ሲሰግዱ ነበር ያገኘው 40 ቀን በዛ በሆነበት ሰዓት የት እንደደረሰ ስለማናቅ አሁን እኛ አምላክ እንፈልጋለን ስለዚህ ምን ሆነ የሚያዩትን ነገር ፈለጉ የሚያዩትን ነገር ምን ዳስሰው ነገር እንፈልጋለን ስለዚህ ምን ይሁን ስለዚህ አምላክ ስራለንና ለሱ አምላክ እንሰግዳለን ስለዚህ ሰራላቸው ምን አደረገ ከዛስ በኋላ ሙሴ ሲወርድ ምን አለ ያንን ሁሉ አመድ ካደረገው ከደፋው ከገለባበጠው በኋላ ምን አለ የእግዚአብሔር ወገን የሆነ ወደኔ ይምጣ አለ እንግዲህ ልዩነትን መፍጠር ጀመረ ሙሴ የእግዚአብሔር ወገን የሆነ ይምጣ ሲባል የማወገን ነው የመጣው ሌዋውያን ናቸው የመጡት ስለዚህ ከእግዚአብሔር ጋር ስለወገኑ እግዚአብሔር ለክብሩ መረጣቸው ለክህነት የሌዊ ድል ፈንታው ማን ሆነ ራሱ እግዚአብሔር ሆነ ስለዚህ የእግዚአብሔር ምርጫ ሰው እንደሚያየው አይደለም እግዚአብሔር ከእግዚአብሔር ጋር መወገን ክብርን ያመጣል በእግዚአብሔር መመረጥን ያመጣል በእግዚአብሔር መለየትን ያመጣል ለክብሩ መለየትን ለሐሳቡ መለየትን ለፍቃዱ መለየትን እግዚአብሔር ያየውን ማየት የሚያስችል ወደዛ ወደ እግዚአብሔር ምርጫ ላይ ያመጣል ስለዚህ ምን ሆነ ኤርሚያስን የሚያሳየው ያንን ያገናኘ ነበር ስለዚህ ምን አለው በምርጫ የምርጫ ጉዳይ ነው አለው እኔ አንተን ስመርጥ አንተ ምን ይል ነበር ኤርሚያስ ከመጀመሪያው ላይ
አልችልም ይል ነበር። እኔ ሕፃን ነኝ፣ ብላቴና ነኝ፣ እኔ አልችልም ይል ነበር። እግዚአብሔር ምን አለው? ወሰደውና ምን ታያለህ አለው። የሚችልን ነው ወይ የመረጥኩት? ዛጋ ብቃት ያለውን ነው ወይ የመረጥኩት? ዛጋ የክብሬ መገለጫ ያደረኩበት የብቃት ያላቸውን ነው ወይ? ወደ ኋላ መለሰው። እግዚአብሔር የምርጫ አምላክ ነው። የምርጫ ጉዳይ ነው። እግዚአብሔር በምርጫው እንጂ ሰው በምርጫው አይደለም እግዚአብሔርን የሚያገለግለው። ሰው ለእግዚአብሔርን በመምረጥ ለእግዚአብሔር ሲንበረከክ እግዚአብሔር በዛ ህይወት ላይ መክበር ይጀምራል። ስለዚህ እግዚአብሔር የሚያየውን ማየት እንድንችል እግዚአብሔር አምላክ አይኖቻችንን ይክፈት። ስለዚህ ምን ዋለው? ምን ታያለ? ዛሬ እኔና እናንተ ሳምንት እህታችን ትል ነበር፣ ምን ታያላችሁ? ምን እናያለን? የእግዚአብሔርን የልቡን ሐሳብ እያየን ነው ወይ? ነው ወይስ ከሚነግደው ጋር አብረን እየነጎድን ነው? ከሚጎርፈው ጋር አብረን እየጎረፍን ነው? ወይስ ቆም ብለን ምናየው የምናስተውለው ነገር አለ? ምን እናያለን ወገኖቼ? በዚህ ሰዓት ላይ በጣም ብዙ ልናስተውል የሚገባበት ዘመን ቢኖር አሁን ነው። ምን እናያለን? የሚነግደው ጋር የምንነጉድ ከሆነ ምን እንሆናለን? የምናየው የሚያቆም ነገር ስላይደለ እኛ ራሳችን መፈራረስ እንጀምራለን። ምክንያቱም የሚያቆመውን የምንጠጋ ከሆነ ከእረኛችን ጋር የምንስማማ ከሆነ በበረት ውስጥ የምንኖር ከሆነ እኔና እናንተን ምንም ጥያቄ የለበትም። የኛ ጥያቄ በእረኛችን ላይ ነው የሚሆነው። ምክንያቱም እኛ ወደንና ፈቅደን ራሳችንን ለእረኛችን ስለሰጠን ማለት ነው። ስለዚህ እግዚአብሔር ምን ይላል? ዛሬ ምናየው እሱን ትኩረታችን ወይም ትኩረት የምንሰጠው እሱ እንደሆነ እንዲሆን እግዚአብሔር ይመክረናል። የሚያየውን ማየት እንድንችል ምን አለው? ኤርምያስን መልካም አይተሃል፣ ምን አደርጋለሁ አለው? እፈጽመው ዘንድ በምን ተጋለው አለ። እግዚአብሔር በቃሉ ላይ የሚተጋ አምላክ ነው። ስለዚህ ይህንን ቃል እንደገፈው ወገኖቼ። በዚህ ቃል ላይ መቆም ይሁንልን፣ በዚህ ቃል ላይ መኖር ይሁንልን። እንደሚለን እንደ ቃሉ መውጣት መግባት፣ እንደ ቃሉ መኖር ስንጀምር እግዚአብሔር ያ የቆምንበትን ቃል ሊፈጽመው የሚተጋ አምላክ ነው። አሜን። ትኩረት ከሰጠነው ዋና ነገር ሊያስቀሩ ከሚዋጉን ነገሮች ወይም ግብዣዎች አጥብቀን ልንጠነቀቅ ይገባል። ዛሬ ብዙ ግብዣ አለ። ዓለም ግብዣ አላት። ሰዎች ግብዣ አላቸው። የራሳችን ፍቃድ ግብዣ አለው። አምስቱ የስሜት ሕዋሳቶቻችን ከተውናቸው ከለቀቅናቸው በጣም ብዙ ግብዣ አላቸው። ነገር ግን ግብዣውን ለይተን የምናየው እግዚአብሔር የሚያየውን እንደ ኤርምያስ ማየት ስንችል ነው። ምን እናያለን? እዚህ ላይ ቁጥር 12 ላይ ስንመለከት የኤልሳ ትኩረት የነበረው ምን ላይ ነበረ? ቁጥር 12 ላይ የነበረው ምን ይላል? ኤልሳ ማይቶ አለ። ኤልሳ ምን ብሎ ምን ይሉት ነበረ? በቃ ሊወሰድብህ ነው፣ ጉድፈላ ነው። ኤልሳ ይህንን ጊዜ ሲጠባበቅ ስንት ጊዜ ይኖሯል? ኤልሳ በጣም ረጅም ጊዜ ጠብቋል። ከተጠራበት ጊዜ ጀምሮ ኤልያስ እስከሚነጠቅበት ድረስ ማንን ነበር የሚያገለግለው? ኤልያስን ነበር የሚያገለግለው። ስለዚህ ኤልሳ በእግዚአብሔር በራሱ የተጠራ ሰው ነው። ነገር ግን ምን እያደረገ ነበር? እየተጠባበቀ ነበር። ጥሪው ወዴት እንደሚያደርሰው ከስር ሆኖ ራሳችንን ከእግዚአብሔር በታች ከኃይለኛው ከእግዚአብሔር እጆች በታች ማዋረድ ይገባናል ወገኖቼ። ራሳችንን ከኃይለኛው ከእግዚአብሔር እጆች በታች ልናዋርድ ይገባናል። ምን አለ? የተጠራበት ጊዜ ብዙዎች እንደሚሉት ከ13 እስከ 21 ዓመት የጠበቀ ሰው ነው። ኤልያስ እስከሚወሰድበት ጊዜ ድረስ ይጠብቅ ነበረ። ነገር ግን የሚጠባበቀውን ነገር እንዲያመልጠው ብዙ የሚጎነታተሉት ነበር። ከቁጥር 1 ጀምራችሁ ብታነቡት ምን ይላል? የሚያገኙት ነበሩ። የነቢያት ልጆች አንዴ አሁን በዚህ ሰዓት በዚህ ምዕራፍ ላይ ብቻ በዚህ ቁጥር ላይ ብቻ አይደለም፣ ከዛ በፊትም አግኝተውታል። ሊወሰድብህ ነው። ምን ይላቸው ነበር? አውቃለሁ፣ ዝም በሉ። ምን እያለ ነው? አቴንሽኔን አትውሰዱት፣ ከእይታዬ አታስመልጡኝ። ምክንያቱም የሚወሰድበትን ሰዓት አያውቅም። የልቡ ሐሳብ የሚፈጸመው የሚያይ ሰዓት ነው፣ ያየ ሰዓት ነው ብሎታል። ኤልያስ ምን አለው? ያየ ከሆነ ነው የሚፈጸመው አለው።
አይደለም መጨረሻ ላይ ኤልሳ ገብቶታል ካላየ እንደማያገኘው የሚፈልገውን እንደማያገኘው የሚፈልገው እንደማይገኝለት ለሱ ገብቶታል ስለዚህ ምን አለ ከጥሪዎቹን ሁሉ ግብዣዎችን ሁሉ ዞር ያደረገ ዝም በሉ እይታዬን ዲስትራክት አታርጉኝ ነው በሌላ ቋንቋ ያላቸው ያለው እኔ እይታዬ አንድና አንድ ነው የሚፈልገው ደብል ፖርሽን አለ የሚጠብቀው አለ 13 አመት ሙሉ እየጠበቀው አለ እግዚአብሔር ሲጠራኝ በከንቱ አልጠራኝም ምክንያቱም በእኔ ላይ ዓላማ አለው ያንን ዓላማ አሁን በእንደዚህ ያለው ሁኔታ እንዲያመልጠኝ አልፈቅድም ስለዚህ የሚያየውን ነገር ዲስትራክት የሚያደርገው ነገር እንኳን ቢኖር ምን አለ ኤልሳ ምን አለ ጌታ ከራስ ዛሬ እንዲወሰድ አውቃለህን አሉት እርሱ ምን አለ አሁን አውቄያለሁ ዝም በሉ ዛሬ ብዙ ነገር ዝም በል የምንለው ነገር ብዙ ነገር አለ ወገኖች ተረጋጋ ምንለው ጠላት ሹክ የሚለው ነገር አለ ስጋ ለባሽ ሹክ የሚለው ስሜቶቻችን ፍላጎቶችን ፍቃዳችን ዓለም የሚሹክ የሚለው ነው ዝም በል ጸጥ በል እኔ መጠብቀው አለኝ እይታችንን ከክርስቶስ ላይ የሚያነሱ ብዙ ነገሮች አሉ ወንድማችን ቀደም ሲጸልይ በጣም ይገርመኝ ነበር በጣም እግዚአብሔር በጸሎት ውስጥ ይናገረን ነበር ካስተዋላችሁ የምናመልከው ልና የሚገባንን ይናገር ነበር ልንጠብቅ የሚገባንን ይናገር ነበር ጸሎት ውስጥ ራሱ ስብከት ያለፈ ነበር እዚህ ቁጥር 12 ላይ እንዳየነው ምን ሆነ የሳሰረ ገዶች በመካከላቸው ገብተው ሲከፍሉ እያወሩ ነው የሄዱት እነዚህ ሰዎች ያዘገሙ ነው የሚሄዱት አብረው ያዘገሙ ነው ምን ጊዜ ይሄ ነገር እንደሚሆን አይታወቅም ኤልሳ ግን የመጨረሻ ትኩረቱን ስቦት የነበረው ያ የሚሆነው ነገር ነው ያ እግዚአብሔር የተናገረው ነገር ነው እግዚአብሔር ተናግሯል ለነቢያቱ ገልጧል ኤልሳ ኤልያስ እንደሚሄድ ገልጧል ነገር ግን ኤልያስ ምን ብሎታል የሚያስቸግር ነገር ለምንሃል አለው ደብል መንፈስ ደብል ፖርሽን በላይ ላይ እንዲመጣ ፈልጋለሁ ይሄንን ነው ምለምነው ሚታይ ነገር አልፈልግም ነገር ግን የማይታየውን ወደሚታይ የሚያመጣውን ይሄን ነገር ነው እኔ የምፈልገው ስለዚህ ምን አለው ይሄን አስቸጋሪ ነገር ለምናል ያየህ እንደሆነ ምክንያቱም ለምንድነው ያየህ እንደሆነ ያለው ይሄ የመንፈስ ስራ ነው በስጋ አይኖች የሚታይ ነገር አይደለም የሚነጠቀው በመንፈስ ነው በመንፈስ ውስጥ ካላየ ይህ ሰው ላይ ያየው ነው በስጋ ውስጥ ከሆነን የእግዚአብሔርን ሐሳብና ፍቃድ ልናይ አንችልም ወገኖቼ በመንፈስ ውስጥ ከሆነ ያየዋል ምክንያቱም መንፈስ ከመንፈስ ጋር የተገናኘ ስለሆነ ያየዋል አሁን በዙሪያችን ያለው መንፈሳዊ ራውም ላይ ልንገባ ብንችል የማናየው ነገር የለም እኛ ምናያት አይኖቻችን በስጋ አይኖቻችን የምናየው ነው ነገር ግን ተከፍቶልን ብናይ በጣም ያለፈ ነገር ነው ምናየው በእኛ ዙሪያ መላእክቶች አሉ በእኛ ዙሪያ የእግዚአብሔር ክብር አለ ምክንያቱም ልጁን ኢየሱስን ክርስቶስን ከሙታን ያስነሳው ያ ቅዱሱ መንፈስ በእያንዳንዳችን ላይ ዳውንሎድ ሆኗል እኛ የእግዚአብሔር የከበርን በእግዚአብሔር ፊት የከበርን ሰዎች ነን ራሳችንን እንደምናየውም አይደለም ሰዎች እንደሚያዩትም አይደለም እግዚአብሔር እንደሚያየን እይታችን ዛሬ ሊቀየር ይገባል መንፈሳዊ አስተያየታችን ኤልያስ ያየው ኤልሳ ያየው በመንፈስ ሆኖ ይሄ አስቸጋሪ ነገር ነው ያለው ለዚህ ነው ኤልያስ የሚያስቸግር ነገር ነው የለመንከው ነገር ግን ያየህ እንደሆነ ያቺነች ኤልሳን ያንቃቃችሁ አያለው ምክንያቱም ራሱን ከስራ አድርጎ ሲያገለግለው ነበር ሲያገለግለው ሲመገብ ነው የኖረው ራሱን
ሲመግብ ነው የኖረው። የእግዚአብሔርን ሐሳብ ሲመግብ ነው የኖረው። እግዚአብሔርን ሲሰማው ነው የኖረው። ስለዚህ ምን ያደረገ ነው? ገንብቷል። ራሱን ፋውንዴሽኑን አስተካክሏል። ዛሬ በአለቱ ላይ ልንተከል ይገባናል ወገኖች። በማዕዘኑ ራስ ላይ በዛ በማዕዘኑ ራስ በሆነው ድንጋይ ላይ እኔና እናንተ መሰረታችን በዛ ላይ ካልተመሰረተ የሚመጣው ነገር ጎርፉም ዝናቡም ይዘውን ይጥርግ የሚሉን ነው። አይኖቻችን በሱ ላይ ከሆኑ ግን የትኛውም ነገር አያገኘንም። ዛሬ አይኖቻችን በእግዚአብሔር ላይ እንዲሆኑ እግዚአብሔር እንዲረዳን ሁላችንም በእውነት አጥብቀን ልንጸልይ እንደገናም ከእግዚአብሔር ጋር ሐሳብ ልንስማማ ይገባናል። አይኖቻችን በእረኛችን ላይ ሊሆኑ ይገባል። በዚያው የእርሱ ሙላት አለ። በእረኛችን ውስጥ ሁሉ ነገር ፕሮቫይድድ ነው። ሙላቱ አለ። አስቀድማችሁ ምን በሉ ብሏል ጌታ። አለቀ። ጽድቃችን ማን ነው? የኔና የናንተ። ስለዚህ እሱን የምንፈልግ ከሆነ በሱ ውስጥ ሙላት ሁሉ አለ። በሱ ውስጥ ፕሮቪዥን አለ። በሱ ውስጥ የሌለ ነገር የለም። እረኛችን እሱ ባለ ጸጋ አምላክ ነው። ወደ እረኛችን ከገባን የሚያሰጋን ነገር የለም። ነገ ምን እንሆናለን አንልም። ጭራሽ ምን እንሆናለን ለሚሉ እኛ መፍትሄ ሆነን መገለጥ እንችላለን። አንድ በእይታውን ከክርስቶስ ኢየሱስ ላይ አንስቶ ምን ሆነ በማነው ጴጥሮስን እናስበው ሁላችንም። ጴጥሮስ ምን አለ? ማቴዎስ 14:30 ላይ የእግዚአብሔር ቃል ሲናገር ምን አይቶ ፈራ ይላል? ጴጥሮስ ያየው ምኑን ነው? ጴጥሮስ ያየው መሄድ ጀምሯል እኮ መሄድ ጀምሯል። ነገር ግን አይኖቹን ያነሳበት ስፍራ ነበር። መሄድ ጀምሯል። ከቦቱ ውስጥ ወጥቷል። ነገር ግን አይኖቹን ያነሳበት ስፍራ ነበር። የምኑን ኃይል ነው ያየው? የምኑን ኃይል? የንፋሱን ኃይል። የማንን ኃይል ነው ያላየው? ፊት ለፊቱ ያለው የምኑ ጌታ ነው? ማዕበሉን ባህሩን የፈጠረው ጌታ ፊት ለፊቱ አለ። ነገር ግን ያየው የማንን ኃይል ነው? የእረኛውን ኃይል ነው እንዴ? አይደለም። ያየው የንፋሱን ኃይል ነው። ዛሬ አይኖቻችን ኃይል የሚመስል ነገር ይመስላል አይደለ? ሰይጣን እውነት ለመናገር ከሆነ አሮጌ አንበሳ ታውቃላችሁ፣ ምንም ነገር የሌለው ጥርሶቹ የተራገፈ ድድ ብቻ የቀረለት ፍጥረት ነው። በዚህ ሰዓት በእኛ ላይ ስልጣን የለውም። ምክንያቱም እባብና ጊንጡን እንድንረግጥ በጠላት ኃይል ላይ ሁሉ ምን ተሰጥቶናል? እኔና እናንተ ስልጣንን ተሰጥቶናል። ስለዚህ ራሳችንን የምናሳንሰው ከማያጓራው ከጩኸቱ ነው እንደ ምንሸሸው? ወደ ጩኸቱ ነው እኔና እናንተ መሸሽ ያለብን፣ መሮጥ ያለብን። ምክንያቱም እኔና እናንተ የማሸነፍ የመርገጥ ኃይል ተሰጥቶናል። ወን እኛ ራሳችን አይኖቻችን በእረኛችን ላይ ሲሆን ብቻ። አይኖቻችን በማዕበሉ ላይ አይደለም፣ በንፋሱ ላይ አይደለም፣ በሚሆነው ዙሪያችን ላይ አይደለም፣ በራሳችንም ፍቃድ አይደለም። ለዚህ ነው ከራሳችን ማንነት ልንለይ የሚገባል። ኤልሳዕን ምን ይሉት ነበር? ሊወሰድ ነው። ከዛ ምን አደረጋቸው? አቮይድ አደረጋቸው። ኖ ዝም በሉ፣ ይሄንን ነገር መስማት አልፈልግም። ኤልያስ ሳሙኤል የእግዚአብሔርን ድምጽ የሰማው መቼ ነው? የኤሊን ድምጽ አቮይድ ሲያደርግ ነው። ኤሊን ተወና ከዚህ በኋላ ወደ ኤሊ መሮጥ ያቆማል። ወዴት ነው መስማት ያለበት? ወደሚጠራው ወደ ዋናው ድምጽ። ዛሬ ወደሚጠራን ወደ ዋናው ድምጽ አይኖቻችንን እንድናደርግ እግዚአብሔር ይፈልጋል። ከንፋሱ ላይ አይኖቻችንን እናንሳ። ከማዕበሉ ላይ አይኖቻችንን። በህይወታችን ጥያቄ ሊኖርብን ይችላል፣ ግን አይዟችሁ፣ በማዕበሉ ላይ ማን ጌታ ነው? ኢየሱስ ጌታ ነው። ጴጥሮስን እንዲሰጥም ተወው እንዴ? ምንም እንኳን በእኛ ድካም ለመስጠም ብንጀምር እንኳን እጆቻችን ባነሳን ሰዓት የሚያወጣ የሚይዝ
እረኛ አለን። አሜን። እረኛችን ስለኛ የሚተጋ ስለኛ ቀንና ሌሊት የማይተኛ የማያንቀላፋ ስለኛ የሚተጋ እረኛ መልካም እረኛ። መልካም እረኛ ምን ይላል? ነፍሱን ስለበጎቹ ስለኔና ስለናንተ ያልሆነው የለም ጌታ ኢየሱስ። ስለዚህ በንዚች በመናም በመታልፈው ኑሯችን አንመስለው፣ ጌታን አንለካው፣ እንለፍ። እልፍ ማለት ይሁንልን። ወደ ማዶ አለ እህታችን አዚብ ስትዘምር ምን አለች? እልፍ ወደ መሃል እልፍ ወደ ማዶ አደረገኝ ማዳኑን ሊያሳየኝ፣ ማዳኑን ሌላውን የሚፈታው ማንነት ሊያሳየኝ፣ ሌላውን የሚለቅ ማንነት ሊያሳየኝ፣ የጠላትን አጀንዳ ሲያፈርስ ሊያሳየኝ ወዴት አሻገረኝ አለች? ወደ ማዶ። እልፍ ማለት ይሁንልን፣ ከቦት ውስጥ መውጣት ይሁንልን። አሜን። እረኛችን የሚያሰጥመንን ነገር እያየ ዝም የሚል ሳይሆን ስለኔና ስለናንተ ግድ የሚለው፣ ጥያቄ ካለብን ጥያቄ መልስ ሁሉ ኢየሱስ ጋር አለ። ስለ ልጆቻችን ጥያቄ አለብን፣ ኢየሱስ መልስ አለው። ስለ ቤተሰቦቻችን ጥያቄ አለብን፣ ኢየሱስ መልስ አለ። ስለ ኑሯችን ጥያቄ አለብን፣ ኢየሱስ መልስ አለው። ዛሬ መልስ አለው ጌታ። ዛሬ በያለንበት እያንዳንዳችሁ ባላችሁበት ቦታ ላይ የእግዚአብሔር መልስ አለ። በልባችሁ ጥያቄ ላይ እግዚአብሔር መልስ አለው። ሰላም ይሁን ያለው ምን አለው? ማዕበሉ ምን አደረገ? ምን በላለው? ሃሌሉያ። ቀጥላለው እንዴ? አስጥመው አለ እንዴ? ለቀቀው እንዴ? የጴጥሮስን ጸጥ በል ዝም በል። የተመረጡትን ነጥቆ ነው የሚያወጣው ጌታ። የሱ የሆኑትን ነጥቆ ነው የሚያወጣው ጌታ። እግዚአብሔር ጥሎ የሚሄድ ጨካኝ ዳኛ አይደለም። እግዚአብሔር የሚናጠቅ አምላክ ነው። እግዚአብሔር የሚለይ አምላክ ነው። እግዚአብሔር ለልጆቹ የሚደርስ ደራሽ አምላክ ነው። ዛሬ እንደ ሌዊና እናንተ እግዚአብሔርን ጋር እንወገናለን። አሜን። ከከበበን ነገር ላይ እየወጣን ካስጨናቂውን ቀንበር እየሰበርን፣ ሃሌሉያ፣ የሚሰብር ደብል ፖርሽን በእያንዳንዳችን ውስጥ አለ። ከኤልሳ በላይ ተቀበልን እንደሆነ ስንቶቻችን እናምናለን? እግዚአብሔርን ከሙታን ያስነሳው ያ ሕያው የሆነ ቅዱስ መንፈስ ኢየሱስን ከሙታን ያስነሳው። ጀስት ኢማጂን ምን ያህል ኃይል በእኔና በእናንተ ውስጥ እንዳለ። ዛሬ ራሳችንን ምናየው ምናስተያየው ከሱ ጋር ይሁን። ምን አለ ዕብራውያን 12:1 ላይ ምን አለ? እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኔና እናንተ ደግሞ የሚከበንን የሚተበትበንን የትኛውንም ትብታብ እየጣልን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን እየተመለከትን ከፊታችን ያለውን ሩጫ እንዴት እንሩጥ? በትዕግስት ነው መሮጥ የምንችለው። ለምንድነው? በቶሎ የሚሆን ነገር እኛ በዚህ ዘመን ሁሉ ነገር ማይክሮዌቭ ነው አይደለ? ወዲያው እንዲሆንልን ነው የምንፈልገው። ኤልሳ በመቆየት ውስጥ መሰራት ነበረ። ለዚህ ነው መንፈሳዊን እይታ ግልጽ አድርጎ አይቶ ደብል ፖርሽኑን የተቀበለው። ሃሌሉያ። ዛሬ በመሰራት ውስጥ በቆይታ ውስጥ ወገኖቼ መሰራት አለ። ይበልጥ ወደ እግዚአብሔር እቅድ ወደ እግዚአብሔር አጀንዳ መግባት አለ። የሳሙኤል ቃል መሬት ላይ ጠብ አትልም ነበር አይደለ? እግዚአብሔር ሲያሳድገን የራሱን ቅባት እየቀባ ሲያሳድገን ከኛ የሚወጣው ነገር ከሰማይ የሚወርደው ዝናብ መሬት ወርዶ ምድርን እንደሚገባት አድርጎ እንድታበቅል አድርጎ ነው እንጂ የሚመለሰው በባዶ እንደማይመለስ የእግዚአብሔር ቃል ሲመጣ ያለ ስራ እንደማይመለስ ይህን ልናምን ይገባል። ካፋችን የሚወጣው ቃል ካፋችን የሚወጣው የእግዚአብሔር የራሳችን ቃል አይደለም። እንጠንቀቅ። የራሳችን ሐሳብ አይደለም። የሰዎችን ፍቃድ አይደለም። ሰዎች እኛ ላይ ያሉ መንግስታት ያሉት አይደለም። በእኛ ላይ የተነገረ ነገር ዶክተር ያለን ነገር አይደለም። ሐኪሞች ያሉን ነገር አይደለም። ነገር ግን እግዚአብሔር ያለን እግዚአብሔር እኔ በመገረፉ ቁስል ተፈውሰሃል ካለ መፈወሴን ማመን መቻል አለብኝ።
እኔ ስለናንተ ተጋለው ካለ ለተኛ ይገባኛል። በረኛዬ ላይ መተማመን መቻል አለብኝ። ፍርሃት ካለ ወገኖቼ ያ ከእግዚአብሔር እንዳልተሰጠን ልናውቅ ይገባናል። ፍርሃት ምን አለው ይላል የእግዚአብሔር ቃል? ቅጣት አለው። የሚፈራ ሰው ምን ሆነ ፍጹም አይደለም ይላል አንደኛ ዮሐንስ ላይ ሄደን ስናነብ፣ ፍቅሩ ፍጹም አይደለም። ስለዚህ ፍጹም ፍቅር ምንን አውጥቶ ይጥላል ይላል? ፍርሃትን አውጥቶ ይጥላል። ስለዚህ የሚሰጠን ከእግዚአብሔር ያገኘነው ፍጹም የሆነ ፍቅር